ብሩክ ቤቱን ጥሎ ሄደ። ደብዳቤ አስቀምጦ ለርች ድጋሚ እንዳትፈልጊኝ ወደ መጣሁበት ተመልሻለሁ የሚል ወረቀት ሳሎን ሶፋ ላይ አስቀምጦ ብሩክ ላይ መለስ ከነርች ጋር ወይም ከልጆቹ ተለይቶ በድጋሚ ሄዷል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አዳራችሁ? እንዴት ስቷላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል። ዛሬ ኪያ ድራማን ይዤላችሁ መጥቻለሁ ክፍል 4። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት እያጋበዝኩ ነባሮች ደግሞ ላይክ ሼር እያደረጋችሁ እንድታበረታቱ የወትሮ ጥያቄ ነው ማለት ነው። ወዳችሁና ፈቅዳችሁ ስለምታከታተሉ ከልብ አመሰግናለሁ። ባለፈው ሳምንት ክፍል 3 ላይ እንደምናስታውሰው ብሩክ መኪና መንዳት መቻሉ ራሱ ትልቅ ታምር ሆኖባት ነበረ። ይሄ ማለት ለማስታወስ ትልቅ ማለቴ ወደዛ እየሄደ ነው የሚል ሀሳብም ምኞትም ነበራት ርችዬ። ይህንን የሰማው ሚኪ ማመን ያቃተው እንዴት ሊያስታውስ ቻለ በሚል ግራ ገብቶት ርችዬ በደስታ እየተፍደቀደቀች ልጆቹ ሳይቀሩ አባታቸውን ማግኘታቸው ደስታው ሳይለቃቸው ሌላ ደስታ አባታቸው መኪና መንዳቱን እንደ ወትሮው ደግሞ በፍጥነት የሚነዳው ምንም የተቀየረ ነገር እንደሌለው ስትነግረው ይሄ ሰውዬማ በሂደት ማስታወሱ አይቀርም ብሎ ለጓደኛው ይደውልለትና ሻይ ቡና እያሉ የሆነውን ነገር ሁሉ ለጓደኛው ሚኪ ይነግረዋል። አንተ ድርጅቱን በስምህ አላዞርክም ወይ ሲለው፣ አዎ እኔ ምንም ነገር በስም ያዞርኩት ነገር የለም። ልጆቹና ረች እያሉ እንዴት ነው ሀብቱን በእኔ ስም ማድረግ የምችለው? እነሱን ለእንትን ለማለት እነሱን ማስወገድ አለብኝ በማለት ለጓደኛው ይነግረዋል። ከዛም ወደ ዶክተር ይሄዱና እንዲህ በማለት ይጠይቃሉ። አንድ ወዳጃችን ነበረ ከ5 ዓመት በኋላ ተመልሶ መጥቶ ራሱን ማስታወስ አይችልም። ዛሬ ግን ድንገት መኪና ነዳ። ምክንያቱም ድሮም ይነዳ ነበር በማለት ለዶክተሩ የሆነውን ነገር ሁሉ ይነግሩታል። ዶክተሩም ይህ ማለት ልጁ ማስታወስ ይችላል ማለት ሳይሆን የነበረውን እንደገና እየለመደ ወይም እየነዳ ስለሆነ እንጂ የበፊቱ ስለሆነ እንጂ ምንም ያክል ያኔ የትውስታው የመመለሻ ምልክት አይደለም። ስለዚህ ምን ማድረግ አለብን ሲሉ የነበረባቸውን ወይም እስከ ዛሬ የሚያዘወትርባቸውን ቦታዎች እያዘወተራችሁ ውሰዱት፣ ሕክምናውንም ይከታተል። ከዛም በሂደት አንድ ቀን ድንገት ሳይታሰብ ትውስታው ሊመለስለት ይችላል በማለት ሚኪና ለጓደኛው ዶክተሩ ይነግራል። ጓደኛው ጭራሽ እንደማያስታውስ ማድረግ ይቻላል ሲል እናንተ ትቀልዳላችሁ መሰለኝ፣ ሌላ ታማሚ አለብኝ፣ ስለዚህ ባካችሁ ተጨረሳችሁ ውጡልኝ በማለት እነ ሚኪን ያስወጣቸዋል። ከዛም ሻይ ቡና እያሉ ዶክተር ያላቸውን እያብሰለሰሉ ምን ማድረግ አለብን በማለት ሀሳብ ይቀያየራሉ። የሚኪ ጓደኛ ብሩክን ማስወገድ ወይም መግደል እንዳለበት ይነግረዋል። ይሄንማ ማድረግ አልችልም፣ እንዴት ነው አሁን መጥቶ ይሄን ባደርግ ርችዬ ትጠረጥረኛለች፣ ይሄን ደግሞ ፈጽሞ ማድረግ አልችልም አልፈልግምም በማለት ሚኪ የራራ ልብ ያለው ይመስል ለጓደኛው ይመልሳል። ይህ ማለት ዛሬ ወሰንከው ነገ ርችን የሚያሳጣ ውሳኔ መሆኑ ፈጽሞ እንዳትረሳ በማለት መልስ ይሰጠዋል። ምንም በላይ እሱን ከማስወገድ ሌላ ምርጫ መስጠት አለብን በማለት ወደ ቤት ይመለሳል። ወደ ቤት ሲመለስም ልጆቹ ከአባታቸው ጋር እየተጫወቱ ርችዬ ልጆቹ ከተኙ በኋላ እኔ ከዚህ ከቤት መሄድ ሳይሻል አይቀርም ማለት ይነግራታል። ለምንድን ነው ይሄን የምትለው? ምን ነው የባለፈው የማንነቴን ጥያቄ ማግኘት አልቻልኩም። እኔ ማንኝ የምለው ጥያቄው ራሴን እየበጠበጠኝ ነበረ። ስለዚህ ስላገኘው ይሄ በፊት ማንነቴን ቢያንስ ስላወቁ ደስ ብሎኛል አላልከኝም ነበር ነው እሱ ሚኪ ማታ በተናገረው ነገር ተቀይመህ ነው ስትለው፣ ምንም ያክል እኮ እንትን ቢሆንም እኔ ከመጣሁ በኋላ ትዳራችሁ ሰላም የለውም በማለት ይነግራታል። ሚኪ እንደመጣም ባለው እኔ ይቅርታ እንደጠየከኝ አስቀየምከውን ብሩክንም ጭምር ስለሆነ ይቅርታ ጠይቀው በማለት ይቅርታ ይጠይቀዋል። ሚኪም ይቅርታ ታለው በኋላም ነገር ግን ለምንድን ነው ግን እሄዳለሁ ያልከው ሲለው፣ እዚህ ምንም ምቾት አልሰጠኝም፣ ወደ ነበርኩበት ሄጄ ጋሼንም ስራ ማገዝ አለብኝ በማለት ይነግረዋል። እሱም ካልክሽ ምን ይደረጋል ሲል፣ አረ በፍጹም አይሆንም በማለት አሁንም ድጋሜ ታከላክለዋለች።
እንግዲህ ማታ ከተኙ በኋላ ጧት ርችን አስፈቅደው ጋሼ ጋና ትንሿ ጋር ሄዶ እንደመምጣት እንደሚፈልግ ይነግራታል። እሷም እሺ ትለውና ሄዶ ደርሶ ሲመለስ ከመኪና ሳይሆን በእግሩ ነበር የሄደው በታክሲ። ከዛም በፍጥነት ሲመለስም ርችዬ ቁጭ ብላ በላፕቶፖ ቤት ውስጥ እየሰራች ነበር ስራ። ቀኑን ሙሉ ስትሰሪ ውለሽ አንገትሽን አያምሽም ሲላትም በቃ ሻይ ማፍላት ሳይሻለኝ አይቀርም ብሎ ለርችዬ የደከመው ፊት ስለምታሳይ ሄዶ ብሩኬ ሻይ ያፈላላታል። ሻውንም አንተም ብሎ ምን ነው አንገቴን ያመመ መሰለኝ ስትለውም ሊያሻ ሲሞክርም እጅህ እንደ በፊቱ ጠንካራ ለስላሳ አይደለም በጣም ጠንክሯን ትለዋለች። የስራ እጅ አይደል እንዴት አይጠረክርም ስትል ብዙም እንትን ምቾት አልሰጣትም እና ቁጭ እንዲል ታደርገዋለች። ስራቸውን እየሰሩ እያለ ሻው እንዲጠጣ ከጋበዛት በኋላ አንድ ሁለት ወረቀት አንስታ እንዲሞክረው የሂሳቡን ነገር ትነግረዋለች። እንዴት አርጌ እኔ እኮ ጫማ ከመስፋት ውጭ ሌላ ስራ ሰርቻ አላቅም ርችዬ ብሎ ሲመልስላት ግዴለህም ሞክረው በማለት ትጠይቀዋለች። እሱም ደስ ብሎት እንግዲህ ይሞክረውና ወደ አጠገቡም ቁጭ ብላ ላፕቶፓን ይዛ እንዴት መስራት እንዳለበት ታሳየውና ሙሉ በሙሉ የሂሳቡን ልክ በፊቱ እንደሚሰራው ጥንቅቅ አድርጎ ይሰራዋል። ይህን ያየችው ርች ማመን ያቃታት ደስታዋ እጥፍ ድርብ ሆነ። የምሬን ነው በጣም ነው የቆራሁብህ የኔ ጀግና እስቲና አቀፋይ ብላ እንደተቃቀፉ ሚኪ በሩን ከፍቶ ከስራ ወደ ቤት ይመለሳል። ይህን ያየው ሚኪ አሁንም ምቾት አልሰጠውም። ሰላምታም ሳይጠይቃቸው ወደ ፎቅ ወጣ። ርች ተከትላ ወጣች። ምን እንደሆነ ስትጠይቀው እኔ እኮ አንቺን ባለፈው ቃል ስለገባሁልሽ ነው ምንም ነገር ምክንያቱም አንተ መነኝ እንጂ እኔ ያንተ ነኝ ስላልሽ ነው። ስለዚህ ይህን ሳይ ደግሞ ደስ አላለኝም ሲላትም እሷም እስቲ መጀመሪያ ይሄን አጉል ጥርጣሬህን ተው። እኔ ካንተ ውጭ ማንንም ልወድም አልችልም። ብሩኬ በፊቱ ማንነቴ ነው፣ አሁን ደግሞ ያንተ ነኝ። ስለዚህ እኔ እኮ እየፈራሁ ነው። አንቺ ምንድን ነው የሚያስፈራ ስትለውም አንቺን የማጣት ፍራቻ ያስፈራኛል ሲል ልጆቹ ጋር ደስተኛ ሆኖ ብሩኬ እየተጫወተ ነበር። ምንም ያክል እሱ ግራ ቢጋባም ልጆቹ ግን ወዳው ነበር የለመዱትና ወዳው እንትን አባዬ ያጉርሰኝ አባዬ ያጠጣኝ በማለት አፋቸው ሁሉ አባዬ አባዬ ስለሆነ ይሄን ራሱ ያየው ሚኪ ቅጥል ብሏን በንዴትና በቅናት። እሷም እንግዲህ ለምን አቀፍሽው አትለኝም ከዛ በፊት ስትል ለምንድን ነው ያቀፍኩት ለምን አቀፍሽው ብሎ ሲጠይቃት ዛሬ እኮ እኔ ሂሳብ ስሰራ ውዬ አብረን እንስራ ብዬው ትንሽ ወረቀት ብሰራው አንድም ሳይቀረው ጥንቅቅ አድርጎ ሂሳቡን ሰራው ሲል ይህን ያየው ሚኪ በጣም ደነገጠ። ይሄ ሰውዬ ከዕለት ዕለት መሻሻል እያሳየ ነው። ስለዚህ ማስታወሱ ከመጣ የኔ ጉድ ወጣ። ስለዚህ ምን ማድረግ አለብኝ ብሎ ጓደኛው ያለውን ነገር አስታወሰ። ዛሬ የምትወስነው ውሳኔ ነገርችን የሚያሳጣህም ሊሆን ይችላል የሚለውን ይህን የሰማውንትን ማታ አካባቢ ስለሆነ ወደ ውጭ ወክ ማድረግ እንደሚፈልጉና ከአንተ ጋር ደግሞ እማወራዋለሁ በማለት ብሩክን ይጠራዋል። ተብሩክ ጋር ወክ እያደረጉ አንድ ነገር ላስቸግርህ ነበረ እንደ ጓደኛ ትልል እሱም ምንድን ነው ብሎ ብሩኬም ሲጠይቀው ትዳር በአንተ ምክንያት ሊፈርስ ነው። ትዳሬ በእጅ ነው ያለው፣ የመፍረሱም የመዳኑም በአንተ እጅ ነው ያለው። አንተ ከመጣህ በኋላ ትዳሬ ሰላም የለውም። ስለዚህ ጨርቄን ማቄን ሳትል ከዚህ ቤት ሂድልን። ልጆችን እንዴት አርጌ ትቻቸው ልሄድ? ምንስ መልስ ልስጣቸው? ምንስ ምክንያት ላቀርብላት ለረችዬ ሲላውም እኔ ከዚህ በፊት ልጆችህን ምንም እንዲጎላቸው አላደረኩም። እቅፍ ድግፍ አድርጌ ነው ያኖርኩት። ስለዚህ ዛሬም መመነኝና እንደዛ ኖራቸዋለሁ። ስለዚህ አንተ ሂድ ይለዋል። እሱም እንዴት ማድረግ እንዳለበት ነገር ግን ፈጽሞ የነሱ ትዳር መፋታት ምክንያት መሆን የማይፈልገው ብሩክ ሌሊት እንደተኙ በጠዋት እንደተኙ ደብዳቤውን ርችዬ ድጋሜ ልትፈልጊኝ እንዳትሞክሪ፣ በህይወታችሁም ድጋሜን ያልመለስም ልጆቼንና አንቺን መቼም ቢሆን አረሳችሁም፣ እወዳችኋለሁ። የበፊት ማንነቴን ስላስታወሽኝ አመሰግናለሁ። ነገር ግን ዛሬ ላልመለስ ሄጃለሁ በማለት ደብዳቤ ያስቀምጥላታል። ይህን ያነበበችው ርች የምትይዘውና የምትጥለው ያቃተ ስጮህ ሚኪ መጥቶ ምንድን ነው ሲላት ብሩክ ተመልሶ ሄደ። ለምን ሲላትም ይኸው ደብዳቤው ብላ ርችዬ እየፈጠነችና እየጋለበች ወደ አባባ ጋር ብትሄድም
ነገር ግን አባባ ጋር አልነበረም። አባባን ምላስ ምላስ ስጠይቃቸው እኔ ጋር አልመጣም እኮ የኔ ልጅ በማለት መልስ ይሰጧቸዋል። ይህን ያየው ሚኪ በደስታ እጥፍ ድርብ ሆኖለት ደስ ብሎታል። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ ይዤላችሁ የመጣሁት ኪያ ድራማ ይሄን ይመስል ነበር። ስለተከታተላችሁ አመሰግናለሁ።